እኔ የልጅነት ሕልሜን ለማሳካትና ለምወደው የጋዜጠኝነት ሙያ ስል በአፋር ሞቃታማ በረሃ ላይ ለ10 ዓመታት ያክል ከሕይወት ጋር ታግያለሁ። በዛ በረሃ ላይ ልጅነቴን መስዋዕት አድርጌ ሴትነቴ ሳይገድበኝ ካደግኩባት ቀዝቃዛው አዳማ ከተማ 510 ኪሎ ሜትሮችን ወደ አፋር ተጉዤ በብቸኝነት ሕይወት ከሰመራ ዩኒቨርሲቲ ተማሪነት እስከ አፋር ቴሌቪዥን ዜና አንባቢነት በሙያዬ ተቀጥሬ እየሠራሁ ራሴንና ቤተሰቦቼን ለማገዝ ከባዱን የሕይወት መንገድ በለጋ የልጅነት ዕድሜ ተጋፍጫለሁ። ለቤታችን አንድ ብቸኛ ሴት መሆኔና ቤተሰቦቼን የማስተዳደር ኃላፊነት እኔ ላይ በመውደቁ ራሴን ለማኖር እናቴን ለማገዝና ታናናሾቼን ለማስተማር ስር ራሴን ለበረሃው መስዋዕት አድርጌያለሁ። ሴትነቴን እንደ ድክመት ሳልቆጠር በጦርነት መካከል ዘገባዎችን እያስተላለፍኩ ከባዱን የአየር ሁኔታ ተቋቁሜና ከቤተሰብ ርቄ ኑሮዬን በመግፋት መከራውንም ቻሌንጅንም ተጋፍጫለሁ። በሰው እጅ ላይ ሳልወድቅ የማገኛትን ደሞዝ ከራስ አልፌ ቤተሰቤን እየመራሁ ኃላፊነቷን የምትወጣ ጠንካራ ሴት ለመሆን ብዙውን አይቻለሁ። የበረሃው ሐሩርና የብቸኝነት ስሜት ባንድ ላይ ሆነው አትችይም ብለው ሊጥሉኝ ብዙ ጊዜ ሞክረዋል። ነገር ግን እኔ አልተሸነፍኩም። ይልቁንም ራሴን ለማዳበር ጎን ለጎን እየተማርኩ በፖለቲካ ሳይንስ የማስተርስ ዲግሪን በድል በማጠናቀቅ ብቁ ሴት ለመሆን ችያለሁ ትለናለች ጋዜጠኛዋ ሪሃን አብደላ። ምንም እንኳን 10 ዓመታትን በአፋር ብታሳልፍም የተሻለ የሥራ ዕድል አግኝታ ወደ አዲስ አበባ ለመሄድ ስታስብ ግን ብዙ ያየችባትን ሰመራ ከተማን መልቀቅና ያኖራትን የአፋር ማኅበረሰብ መሰናበቷ ሆዷን ባርባር ቢላት የጋዜጠኝነት ሙያ ያሰላው እጇን ከብዕሯ አገናኝታ የስንብት ደብዳቤዋን ስሜት በሚነካ መልኩ በእንባ ተሞልታ ትዝታዋን በጽሑፍ አካፍላናለች። ጋዜጠኛዋ ሪሃን አብደላ እንዲህ ትለናለች። በረጅሙ ታታባስ ከአድካሚው የአንድ ቀን ሙሉ ጉዞ በኋላ ሰመራ ደርሰን ልክ ከመኪናው እንደወረድኩ የሰመራ አቧራማ ነፋስ ፊቴን ሲገርፈኝ የፎቶዬን ጫፍ ውልብ ውልብ እያደረገ ከፀጉሬ ላይ ሊወስድብኝ ሲታገለኝ አስታውሳለሁ። ያኔ ገና በለጋ ዕድሜ ሻንጣዬን ብቻ ሳይሆን ፍርሃቴንም ተሸክሜ ሰመራ ዩኒቨርሲቲ ደጃፍ ላይ ስቆም ይህች ከተማ እናት ትሆነኛለች ብዬ በፍጹም አላሰብኩም ነበር። ያኔ ከተማርኩባት አዳማ ከተማ ወደ ሰመራ ዩኒቨርሲቲ ተመድቤ ትምህርቴን ለመከታተል ነበር የመጣሁት። በመጀመሪያዎቹ የግቢ ተማሪነት ዓመታቶች በነበረኝ ቆይታ የሴትነት መከራው፣ የበረሃው ሐሩርና የብቸኝነት ስሜት ባንድ ላይ ሆነው አትችይም ብለው ሊጥሉኝ ብዙ ጊዜ ሞክረዋል። ነገር ግን እኔ አልተሸነፍኩም። ይልቁንም የሰመራን ሕይወት በቀላሉ መላመድ ጀመርኩኝ። የአፋር ሕዝብ ደግሞ ብቸኝነቴን አስረስቶ እንደ ልጁ ተቀበለኝ። አፋር ውስጥ እንግዳ የለም። ሁሉም ወንድምህ፣ ሁሉም እህትህ ነው። በረሃው ሙቀቱን ብቻ ሳይሆን ጽናትን አስተማረኝ። በረሃው ብቸኝነትን ሳይሆን ራስን መፈለግን ገለጠልኝ። ያኔ ሰመራ ገና ትኩስ ነበረች። ሕንፃዎቿ ገና አልተገነቡም። መንገዶቿም በአሸዋ ተሸፍነው ነበር። እኔ ሰመራ በነበርኩባቸው የመጀመሪያዎቹ 5 ዓመታቶች ውስጥ ሰመራ ስትታደስ እኔም አብሬያት አደጉ። እሷ ስትገነባ እኔም ራሴን እየገነባው 5 የዩኒቨርሲቲ ዓመታትን በድል አጠናቀቁ። ከምረቃ በኋላ ግን ሰመራን መለያየት አልቻልኩም። ያቺ እንግዳ የነበርኩባት ከተማ ዳግም ቤቴ ሆናለች። ከተመረቅኩ በኋላም በአፋር ቴሌቪዥን ጣቢያ ውስጥ በሪፖርተርነትና በዜና አንባቢነት ስሰማራ ሕዝቡ እንደ ጋዜጠኛ ሳይሆን እንደ ሥጋ ልጁ ተቀበለኝ። በክልሉ ማዕዘናት ሁሉ ስዞር የሕዝቡን የክብረ በዓል ድምቀትና የዕለት ተዕለት ውበት በካሜራዬ ስቀርጽ እኔም የአፋር ወገን ሆኜ ያረፍኩት። በተለይ ዳጉ፣ ያ ድንቅ የመረጃ ጥበብ ለአንድ ጋዜጠኛ መረጃ ስልጣኔ እንደሆነ የተረዳሁት እዚህ ምድር ላይ ነው። በዳጉ ሰበብ ብዙ ጓደኞችን አፈራው። ብዙዎችን እንደ ቤተሰብ ተጠጋው። ከማህበረሰቡ ያገኘሁት ፍቅር ለደረሰብኝ መከራ ሁሉ መድኃኒት ሆነኝ። ከሙቀቱ ጋር ተላምደን ከበረሃው ጋር ተዋደን የሰመራ ዩኒቨርሲቲ የትምህርት ቆይቴ ከዲግሪ አልፎ በፖለቲካ ሳይንስ የማስተርስ ዲግሪን የሚያስኩበት፣ አፋርም ያላደረገችልኝ ነገር እንደሌለ ተሰማኝ። መከራውን በትዕግስት ብቸኝነትን በፍቅር ድካምን ደግሞ በድል አሸነፍኩት። በእነዚህ ሁሉ ክስተቶች መካከል 10 ዓመታቶች ነጎዱ። ጋዜጠኛ ሪሃን አብደላ ጽሑፏን ትቀጥልና ሰመራ ሆይ 5 ዓመታት በትምህርት 5 ዓመት በአገልግሎት ስላሳለፍኩብሽ የ10 ዓመታት የሕይወት ድርሳኔን ለጥ ባለው የበረሃ ሸዋ ላይ ጽፌልሻለሁ። ዛሬ ወደ አዲስ አበባ የሚሄደው አዲስ የሥራ ዕድል ይዤ ብቻ አይደለም። የ10 ዓመት ጥንካሬን፣ የማይበገሩ ጓደኞችንና በልቤ የታተመ የአፋርም ፍቅር ይዤ ነው። አዲስ አበባ ሆኜም ቢሆን አይኖቼ ሁልጊዜም የምስራቁን አድማስ ይናፍቃሉ። ሰመራዬ፣ አብሮ አደጌ፣ ትዝታዬ
የልጅነቴ የመከራዬም የደስታዬም ስኬትን ያየሁብሽ ከተማና የዋሁ ሕዝብሽ የአፋር ማኅበረሰብ በሰላም ቆዩልኝ። ስለ ሁሉ ነገር አመሰግናለሁ። ይህ የጋዜጠኛዋ የስንብት ደብዳቤ ማሳረጊያ ነበር። በሰላ የጽሑፍ ጥበብሽ፣ ጋዜጠኝነት በሞረደው ጣቶችሽ ስለ አፋር የገለጽሽበትን መንገድ እያደነቅኩ በሄድሽበት ሁሉ ስኬት እንደ ጅራት ከኋላ እየተከተለችሽ ትጓዝ። መልካም የሥራ ዘመንንም እመኝልሻለሁ። ከሥራ ባልደረባሽ ከጋዜጠኛ አሚር መሐመድ